እኔ የምለው አድርገዋል ወይ ግን ማለት አድርገዋል ወይ? ብዙ ሞቲቬሽናል ስፒከሮች ንግግር ሲያደርጉ ተገኝተህ ሰምተሃል ተነቃቅተሃል። አልፎ አልፎም ሰው ራሱን ላይ እንዲሰራ የሚያግዙ መጽሐፎች ስለእነሱ ኮንቴንቶች ኮንሱም አድርገሃል። ግን የእውነት ህይወትህን ለመቀየር የህይወትን አንዷን አካል እንኳን ለማስተካከል አድርገኸዋል ወይ ነው ጥያቄው? እና ምን አረኩ ምን ተለወጥኩ ብለህ ልታይ ትችላለህ። እና ብዙ ነገር ኮንሱም አድርገሃል ብዙ ነገር አይተሃል እና እኔ የሚገባኝ በዚህ ነገሮች በምታይ ጊዜ ተዝናንተሃል አክቹዋሊ አይካድም። በወቅቱ ተነቃቅተህ ሊሆን ይችላል። ግን ህይወትህ ላይ ግን ያንን ነገር ሲሪየስሊ ቴክ አድርገህ ካላደረከው ምንም አትለወጥም። ለዛ ነው እዛው ያለ እና መለወጥ ያስፈልጋል። ለለውጥ ደግሞ ስራ ያስፈልጋል ማለት ነው። እና አማራጭ እንደሌለ ከለውጥ ውጪ ምንም ምርጫ እንደሌለህ በማሰብ ትክክለኛ መደረግ ያለባቸውን ነገሮች ከትክክለኛ ሰዎች ምክር እየወሰድክ ካላደረግክ ምንም አትለውጥም። ዝም ብለህ ለመዝናኛ ሊሆን ይችላል። ኦኬ አንተን ጥሩ ስሜት እንዲሰማህ ሊረዳ ይችላል። ከዛ ውጪ ግን ምንም ለውጥ የለውም። ኢቭን አሁን ለምሳሌ ቀላል ምሳሌ ቁመናዬን ላስተካክል ውፍረቴን ልቀንስ ሊሆን ይችላል። ኦኬ ጂም ልትገባ ትችላለህ እየሄድክም እኮ ሊሆን ይችላል ብር ከፍለህም ሊሆን ይችላል። አሰልጣኝም እያሰራ ሊሆን ይችላል። ግን ተገቢውን ያህል ህመም መታመም ያለብህን ህመም መውሰድ ያለብህን ቻሌንጅ ወስደህ ራስህ ላይ ካላመጣህ አሁንም ወራት ሳምንታት ታባክናለህ እንጂ ምንም ለውጥ አይመጣም ማለት ነው። ህይወትህ ላይ እና የእውነት ለመታመም የእውነት ችግሮችን ለመጋፈጥ እና ለውጥ እስኪመጣ ድረስ ራስ ላይ ለመስራት ካልወሰንክ ምንም ለውጥ አታመጣም። ኦኬ ዝም ብሎ በከንቱ መልፋት አቁም ለማለት ነው። እኔ የምሰራቸውን ቪዲዮዎች ቢሆን ስታይ ጥሩ ስሜት ሊሰማ ይችላል። ኦኬ እንዲህ ባደርግ እንዲህ እቀይራለሁ ብለህ ብዙ የምታስባቸው ነገሮች አሉ። ግን እነዛን ሀሳቦች በተግባር ወደ ለውጥ ካላመጣሃቸው በተግባር ካላደረካቸው ዝም ብሎ ልፋት ነው የሚሆነው። እና ለለውጥ ስሩ ኦኬ ለለውጥ ውጤት እስኪመጣ ድረስ ስሩ ነው። እና ለዚህ አንድ ማሳያ የሚሆን ምሳሌ አንድ ጀነራል 600 ወታደሮችን ይዞ ከስፔን ተነስቶ ወደ ሜክሲኮ ሄዶ የሆነ ሊቆጣጠር የፈለገው ከተማ እንደነበረ እና ግን ወታደሮቹ ወደኋላ ሊሉ ሲፈልጉና በልበ ሙሉነት ሊዋጉ እንዳልፈለጉ ባየ ጊዜ በቃ የመጡበትን እንትን አቃጠሉ ወይም ደግሞ አወደሙ። ከዛ በኋላ ምንም ምርጫ እንደሌላቸው ሲያውቁ ወታደሮቹ በልበ ሙሉነት እንደተዋጉና ያንን ከተማ እንደተቆጣጠሩ የሚያሳይ ታሪክም አለና በዛ ማይንድ ሴት በዚህ አስተሳሰብ ነው የሆነ ልትለውጠው የፈለከውን ነገር ለውጦ ከማየት ውጪ አማራጭ እንደሌለህ በማመን ማድረግ ይኖርብሃል ማለት ነው። ስለዚህ ኢነፍ ሞቲቬሽን ብዙ ሞቲቬሽን ሰምተሃል ብዙ መጽሐፍ አንብበሃል ብዙ ነገር አድርገሃል ወይ ስለ ብዙ ነገር ተመክረሃል። ግን አሁን ስራው ጊዜው የስራ ነው እና አድርገው ለማለት ነው። ብራዘር ድርጊት በጣም ወሳኝ ነገር